መካከል እግዚአብሔር መልካም ነው። በዘመናት መካከል እግዚአብሔር ኃያል ነው። በዘመናት መካከል እግዚአብሔር ነው ጻድቅ። እግዚአብሔር መልካም ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔር መልካም ነው ይልና በመከራ ቀንም መሸሸጊያ ነው ይልና በእርሱ የሚታመኑትን ያውቃል ይላል። ቀኖች ክፎች ናቸውና ዘመኑን ዋጁት ይላል መጽሐፍ ቅዱስ። መልካም የሆነ ቀን የለም ወይም ደግሞ መልካም የሆነ ጊዜ የለም፣ ግን እግዚአብሔር መልካም ነው። ወዳጆቼ፣ ወንድሞቼ፣ የአባቴ ብሩካን ዘመን እየከፋ ነው የሚሄደው። ከትላንትና ዛሬ እየከፋ ነው የሚሄደው። ጊዜ እየከፋ ነው የሚሄደው። ለኛ ግን እግዚአብሔር መልካም ነው። ዳዊት ሲናገር እንደዚህ ይላል፣ ለኔስ ወደ እግዚአብሔር መቅረብ ይሻለኛል ይላልና። ወዳጆቼ፣ ወንድሞቼ፣ የአባቴ ብሩካን እናንተ ጌታ የረዳችሁ የእግዚአብሔርን ታላቅነት፣ የእግዚአብሔርን ኃያልነት፣ የእግዚአብሔርን ገናናነት ማውራት የምትችሉ አንደበት የተከፈተላችሁ ታማችሁ በአይሲ ውስጥ ያይደላችሁ ጤንነትን እድሜን ጤን የሰጣችሁ አምላክ መልካም ነው። ከዚህ በኋላ መልካም የሆነ ጊዜ አይመጣም። መልካም የሆነ ነገር አይመጣም። ነገር ግን መልካም የሆነ እግዚአብሔር በተቀደሰ መቅደሱ ላይ አለ። ነገ መልካም ይሆናል ከእግዚአብሔር ጋር። ነገ መልካም ይሆናል ከእግዚአብሔር ጋር ስንጓዝ፣ በእግዚአብሔር ጋር በምንጓዝበት ዘመን፣ ከእግዚአብሔር ጋር በምንወጣበት ዘመን፣ ከእግዚአብሔር ጋር በምንሆንበት ዘመን እግዚአብሔር ብቻ ነው ለኛ መልካም። የምናየው ነገር ላይመቸን ይችላል። ለምንሄድበት መንገድ ላይመቸን ይችላል። ልንወጣ የምንችልበት መንገድ ላይመቸን ይችላል። ነገር ግን እግዚአብሔርን ከተደገፈን፣ እግዚአብሔርን ከያዝን፣ ከእግዚአብሔር ጋር ከተጣበቅን መጪው ጊዜ መልካም ነው የሚሆነው። ለመሰላችሁ ጻድቅ እንደ አንበሳ ያለ ፍርሃት ይኖራል ይላል መጽሐፍ ቅዱስ። ሲቀጥል ደግሞ መጽሐፍ ቅዱስ ዳዊት ይላል ጻድቅ ሲራብ ይላል ዘሩም እህል ሲለምን አላየውም አልሰማውም ይላል። ስለዚህ ይሄ መልካም የሆነ አምላክ፣ ይሄ ኃያል የሆነ አምላክ፣ ይሄ ጻድቅ የሆነ አምላክ በዘመናት መካከል እናንተን ሊረዳ፣ እናንተን ሊያግዝ፣ እኔን ሊያግዝ በዙፋኑ ላይ ስላለ እግዚአብሔር መልካም ነው። ወዳጆቼ፣ ወንድሞቼ፣ አንዳንዴ ልንደክም እንችላለን፣ አንዳንዴ ልንበረታ እንችላለን። ነገር ግን በእግዚአብሔር ፊት መሆን መልካም ነው። እግዚአብሔር ፊት መሆን መልካም ነው። በእግዚአብሔር እግር ስር መደፋት መልካም ነው። ተባረኩልኝ። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ ነው። ተባረኩ። ወዳችኋለሁ።